ትክክለኛ ወንዶች ከሴት ልጅ ምን እንደሚፈልጉ ታውቂያለሽ? የመጀመሪያው ትልቁ ነገር ክብር። ታዲያ የሚወድሽ ከሆነ የበለጠ እንዲወድሽ ያደርገዋል። አንቺ ያችን ሴት ሆነሽ ተገኘ እንጂ ማሚ ምን አለሽ በይ እራሱ ነው ሽማግሌ የሚልከው። እሺ ማየ ግን ማለት ነው ይሄ ሁላ ፕሮሰስ ምናምን ነገር ከመሄድ ባቋራጭ በቃ የሆነ ስልት አለኝ ማየ። እማትቆጪኝ ከሆነ ልንገርሽ። ጥሩ ነገር ከሆነ ለምን እቆጣሻለሁ? እማዬ ናታን ግን ባረግዝበት ያገባኛል አይደል? ምን አምጣ ቅመሰው ምን አቅላለሁ እዛ የእንደ ፊልም ያያክ እንደምታረግበት ቅመስና አስጠኝ። በእንድ ባል እኮ አልኮል አጣት እኮ ነው አይቻልም። አንተ ግን ምንድነው ጥግ ጫካ ይመቻል። ውሃ እኮ ናታን ፍየል ነው ስትለኝ እሷ ያለችኝን ማመን ነበረብኝ። አሁን ንገረኛ ቶሎ በላፍጥ ነው። ልሻውን መቀፋጠሩን ተይና ሳትመጣ ለምን እንደፈለግኩሽ ልንገርሽ። እሺ ንገረኛ ናታን ምንድነው? መጀመሪያ ግን ሳሚ። አረ ደግሞ ያ የእንድ ጠንቋይ በር ላይ ነው ያለው አይቶናል። ለኤቢ ደውሎ ከነገራት ትመጣለች። ቶሎ በላፍጥ ነው። ሳሚ ንገረኛ። እሺ ተጋቡ። እንዴ ከዚህ በላይ ምን ልሆንልህ? ቶሎ ተጋቡ። ምን አለችም? እሺ ምን ያደረጋችሁ ነበር? ይሄው ኤቢ ምስክር ናታን ምን እንዳለ ታውቂያለሽ? እኔ እኮ ኤቢ ትወደኛለች ያው እወድሻለሁ ለማለት ስለምትፈራ ነው እንጂ በጣም ነው የምትወደኝ። እንደትሽ አይደለም የምታይ። ያው ኤቢ የምትፈልጊውን ተናገሪሽ። ምንም አያመጣም ናታን። ተናገሪ። አንተ ምን ያደረጋችሁ ነበር እንዴ? ወይዘሪት አቢጌል ደረጀ ዛሬም ተንኮላ እንደቀጠለ ነው። እንግዲህ ከጊዜ ወደ ጊዜ ከደረጃ ወደ ደረጃ ከፍ እያለ የመጣው የአቢጌል ደረጀ ተንኮል እንግዲህ ዛሬም እንደሚታወቀው በአዲስ አጀንዳ መጣለች። በባለፈው እንግዲህ መስተፋቅር ፈልግልኝ ብለው ነበር አርጁን ማለት ነው። አርጁ ደግሞ ይሄ በህንዶች በእኛ ባህል ይሄ ነውር ነው ኃጢአት ነው አለ ማለት ነው። እሱን ያላመጣልሽም ሲላት እንግዲህ ባለፈው ክፍል አይታችኋል። በጥፊ ሳይቀር ደረጋግመው ነው ጥላው የሄደችውና እንግዲህ እሱም በጣም ነበር እንግዲህ ያዋዝኖባት የሄደው እና ያው ተለያይተው ነበር በዛ መልኩ። ዛሬ ደግሞ ድጋሜ ፈልጋል ደውላለት ነበረ። ያው ማለት በቃ ለተንኮሏ መረማመጃ ወይም ለጥቅሞቿ ማስከበሪያ የምትፈልገው እንግዲህ አርጁን ነውና በዛ መሰረት እንግዲህ እንደተለመደው ዛሬ ደውላለት ነበረ። ደውላለትም እንግዲህ ፈልጌህ ነው ብላ ነበር ያወራችውና ምንድነው የፈለግሽው? ሊታግዘኝ ፈልጋለሁ። እሱ ምንድነው የሀበሻ አረቂ እንግዲህ ሀበሻ አረቂ የሚያሰክር አረቂ እፈልጋለሁ አምጣልኝ በቃ ማስከር አለብኝ ብላ ነበር ያለችውና ለምን ፈልገሽ ሆኖ ለማን ፈልገሽ ሆኖ ብሏት ነበር። አርጁ ድጋሜ ጠይቋት ነበርና ስለሱ አይመለከትም ዝም ብለህ አንጣልኝ አልኩ አይደል እንዴ ምናምን ስትለው አንዴ ማለቴ መጀመሪያ አንቺ እንድትጎጅብኝ አልፈልግም ምናምን ነበር ያለው አርጁ እንግዲህና አይ ዝም ብለህ ያልኩን ብቻ አድርግ ነበር ያለችው። ከዛ እሱ እንግዲህ እሺ እንግዲህ እሺ ሳመጣልሽ ምን ታደርግልኛለሽ ብለው ነበር። ሰላም እልሃለሁኝ በዛው ነበር ያለችውና ሰላም ብቻ ነው ለሰላምታ ብቻ ነው ነስትራ አይ ድጋሜ እንደውም ካልፈለክማ እንደውም ሰላምን ባለለህም ድጋሜ አታገኘኝም ነበር ያለችውና እንደዛ ስትለው ደግሞ ለሱ ለወደደ ላፈቀረ ሰው መድኃኒቱ ያፈቀረው ሰው ማየት ነውና እንግዲህ እሱም እንዲቋረጥበት አልፈለገምና እሱም እሺ በቃ ችግር የለውም ታዛዥ ነኝ እኔ ቆንጆ ነበር ያላት። ከዛም እንግዲህ እሺ ብላ ያው የምፈልገውን ነገር አምጥቶላታል። አምጥቶ ሲሰጣትም እንግዲህ መጀመሪያ ቀምሰህ አምጣ ነበር ያለችው። አርጁ ደግሞ እንደምታውቁት ይሄ እንትና አፍካሪ ስለሆነ እንደዛ አይነት ነገር ምንም ነገር ማድረግ አይፈልግም። ግን ያው ወዶ ሳይሆን ተገዶ ለማድረግ ተገዷል ማለት ነው። ያደረገው እንግዲህ ቀምሶ ነው የሰጣት። ያው መረረኝ ኮመጠጠኝ ቢልም ግዴታ ነው። እኔ ምን እንዳረክበት አውቃለሁኝ አንተ የህንዲ እንትን ተከታታይ ስለሆን ካለ አላውቅም ምን አውቅና ብላ ነበር ያለችውና በቃ ካልሽሽ አንቺን ካስደሰተሽ እኔ ማላደርገው ነገር የለኝም ነው ያለ አርጁና ያው እንግዲህ ቀምሶ ነው የሰጣት። ተቀብላ እንግዲህ እሱንም ልታቅፈው መስላ ጠጋ ብላ በጆሮ እንግዲህ አንተን ከምስም አንተን ከማቀፍ በሞት መርጣለሁ ነው ያለችውና እንግዲህ አርጁ በጣም ነው የተናደደው። አረው ሰደኝ ያንቹን ጣውቶች እየጠራራ እንግዲህ ሰደኝ
ስለዚህ በቃ ውሰደኝ፣ ያመረባ ሰው አይደለሁም፣ ፈጣሪ ውሰደኝና እንደገና ወይ ላም አድርገህ ወይ የሆነ ነገር አድርገህ ፍጠረኝ እያለ ነው ማለት ነው። ከሞተ በኋላም ህይወት አለ ማለት ነው። አዎ ኦፍ ኮርስ ከሞተ በኋላ ህይወት አለ። እሱ ደግሞ ህይወትን የሚጠብቀው እንስሳት ሆኖ ለመፈጠር ነው። በህንዶች ጋር ላም ህይወት ያላት ላም ብቻ ሳትሆን ጣዋቲቱ እቺ በቅርጽ በእንጨት ተሰርታ ምናምን ዲኮር ተደርጎላት ምናምን ላሚቱ ትመለካለች ያው በህንድና እሱም በቃ በዛ ነው ያሰበ ማለት ነው። ቤተሰቦቻችን እንግዲህ ያው የሚፈልገውን እንትን ለማለት እየሞከረ ነው የሚገኘው። ኤኒዌይስ በመጨረሻ እንግዲህ አቢጌል የምትፈልገውን አገኝታ ወደ ቤቷ ተመልሳለች። ከመጣችን በኋላ እንግዲህ እሷ እየመጣች እያለ አጋጣሚ እንግዲህ ናታንና ዳጣ ደግሞ አንድ የሆነች ቦታ ጥግ ይዘው እያወሩ ነበርና ከዛ አየቻቸው ማለት ነው። እንግዲህ እሱም በጃኬቷ ስር ይዛ ከውጭ ስትመጣ አየቻቸው። ከዛ በኋላ በጣም ነበር እንትን ያለችውና ያንኑ አረቂዋን በልብሷ ስር እንደያዘች ቀጥታ እነሱ ጋር ሄደችው። ከዛ ስትሄድ እንግዲህ ናታን የሆነ የምነግርሽ ነገር አለ ምናምን ብሎ ዳጣ ሰስፔንስ አርጓት ነበርና ተዛ ደግሞ ጉንጨን ካልሳምሽኝ አልሰጥሽም ማነው አልነግርሽም ብሏት ነበርና ዳጣ ደግሞ በቃ ላለመሳም ሞከረች። ግን ግዴታ አልበዛ አልነግርሽም ሲላት ሳመችው ማለት ነው። ከዛ ዘላ ሳመችው። ከዛ በኋላ እሱም ደስ ብሎት ፈገግ ብሎ ነው እንትን ያለው። ከዛ በኋላ ምንድነው ስትለው ምን ቢላ ታሪፍ ነው ሰላም እንዳለችን በቅርብ ተጋቡ ብላለች ዳጣ። ከዛ እንዴት ተናደደ ማለት ነው። አንተ ተንከሴ ስለዚህ ነው እንዴ ጠራኸኝ? ሌላ ጥሩ ነገር ያስከመስላል ያለች እንግዲህ አንተ ያለች ነገር ግን ከዛ እንግዲህ አቢጌል መጣችባቸው ማለት ነው። ልክ አቢጌል ሲመጣ ዳጣ ምን እየሰራችሁ ነው ምናምን ስትላት አይደለም እኮ ይሄ ናታም እንዳለ ታውቂያለሽ፣ አቢጌልን በጣም ነው የምወዳት፣ አቢጌል እኮ ትወድሻለች አንቺንም ምናምን እያለ እኮ እንደዚህ ብሎ ምናምን ብላ ጥርጥር አለች ዳጣ። በስመ አብ የማያልቅባት ልጅ ማለት ነው። አወረደችው፣ አመረተችው። ናታን ራሱ ገርሞታል እንደዛ ስታወራና በመጨረሻም እንግዲህ ተነስታ ቀጥታ ዳጣ በላውራት አሁን ይሄው እሷ መታለች፣ ስለዚህ አውራት ብላን እንግዲህ እሷን ትታ ነው እየሮጠች ሄደችው። እንግዲህ እንደዛ ስትሄድ ናታን ደግሞ ምን እየሰራህ ነበረ ጎበዙ ስትለው በቃ እንደነገረችሽ ነው ብሎ እሱም እንግዲህ ሌላ ምንም አማርኛ እንትን አላላትም ቶሎ ብሎ ነው ከዛ ግድ መሄድ የፈለገውና አቢጌል እንግዲህ አይ ሰራልሃለሁ ቆይ ማ አንተን ሳልሰራልህ እያለች እንግዲህ እየዛተች ነው በልቧ። ምክንያቱም ይሄን አልኮሏን መድኃኒቷን በእጇ ስለያዘች እሰራልሃለሁ ነው ያለችው ማለት ነው። ከዛ በመጨረሻ እንግዲህ ከዛ እየሮጠች ሄደች ማለት ነው። እነሱ ወዳው እንደሄዱ ቀጥታ ቤት ነበር የገባችው። ቤት ከገባይ በኋላ እናቷ ፈልጋት ነበርና ወይዘሮ ማርታ ጋር እያወሩ ነበርና ወይዘሮ ማርታ እንግዲህ ያው አንዳንድ ምክሮችን እየለገሰቻት ነበረ። አባቷ በፍጹም እንደማይሆን እንዲያለ የማይሆንበት ምክንያት ደግሞ እሷ ማውዳት ሰው ማግባት የለባትም፣ ከዛም በኋላ የሚመጣው ነገር ከባድ ነው እንዲያላት ምናምን ከቻለች ጥሩ ሰው እንድትሆን ምናምን ነበረ ወይዘሮ ማርታ የነገረቻት የነበረው። ከዛ እሷ ምን ብትላረፈው እሷ ማለት ነው አቢጌል ይሄ ሁሉ ነገር ከመልፋት አለች ማለት ነው ይሄን ሁሉ ነገር ከመልፋት ባቋራጭ የሆነ ነገር ማድረግ አይቻልም እንዳለች እንዴ ይቻላል ጥሩ ነገር ከሆነ ግን እንዳትቆጭኝ ባያርጫ ማለት ነው። አራ ልቆጣሽን ችግር የለም ማለቻት ማለት ነው። እሺ ከዛም በተለ ታሪፍ ነው ባረግዝለት ናታን ያገባኛል አይደል አላለችም። ፈጣሪ ሆይ ትግስት ስጠኝ ወዳለ ያለው አያችኋት እንት አረቂ ገዝታ ባረቂ እንትን በል አስከራ ከዛ ማለት ነው ከሷ ጋር ልታሳድር ከዛ ልታረግዝ ከዛ በኋላ ናታን ነው ይሷል ታረግ። ይሄ በጣም የደካሞች አስተሳሰብ እግዚአብሔር በስመ አብ እውነት ማለት ነው። ድራማ ነው አይኖ ግን እንዴት ምን እንደምታስብ ተንከስ ግን እንደዚህ የሚያስቡ አንድ ተንከስ ሰዎች አሉ። የሆነን ሰው ስለሚወደድ ብቻ እሱን ለማስቀረት እሱን ለመያዝ ልጅ መውለድ ምናምን የሚመስላቸው ነው። አይሆንም፣ እውነት አይሆንም በጭራሽ። ፍቅር ልጅ ስለተወለደ ፍቅር እንደውም በቃ ትርምስምስ ያለ ህይወት ነው የሚሆነው።
እና ብዬንም እንግዲህ በራርዛ ክላስ አስቀምጣለታለች። እውነት ናታን ጠጥቶት ይሰክር ይሆን? አይመስልኝም። እና በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ቤተሰቦቼ። ላይክ የደረሳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ደግሞ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ ጋር እንዲደርስ ይረዳል። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ላይክ ማድረግ አትርሱ። ባይ ባይ።